فإنه إذا وافق يوم الجمعة ويوم العيد فمن حضر مع الإمام وصلى معه صلاة العيد ليس عليه لا يجب عليه أن يصلي صلاة الجمعة مع الإمام، ولكنه يصلي الظهر. ومن أراد أن يصلي العيد والجمعة فله ذلك. የጁምዓ ቀንና የዒድ ቀን ከተገጣጠሙብን በአንድ ቀን ከሆኑ ልክ የአሁኑ ዒድ ለምሳሌ ከነገ ወዲያ ዒድ ነው፣ ጁምዓም ነው። የዒዱን ሶላት ጠዋት ከኢማሙ ጋር አብሮ በጀማዓ የሰገደ ሰው ጁምዓ ቀን ሄዶ መስገድ አይጠበቅበትም። ነገር ግን ዙሁርን መስገድ አለበት። ሙሉ በሙሉ ሶላት ቢተዋል አይደለም፣ ዙሁርን መስገድ አለበት። ነገር ግን ጁምዓ ባይሰግድም ችግር የለውም። እሺ፣ ሁለቱንም መስገድ እፈልጋለሁ ያለስ የዒድ ሶላትንም የጁምዓ ሶላትንም አይከለከልም፣ ይችላል ይችላል። ነገር ግን ካልፈለገ እኔ ዙሁርን መስገድ እፈልጋለሁ ላለ ሰው ይችላል። ወቅት ነው። እሺ፣ ጥያቄ ያለገጠ ጥያቄው ሚስትህ ከወለደችው በኋላ በሶስተኛ ቀን መገናኘት ይቻላል ወይ? ግብረ ስጋ ግንኙነት አብረራልኝ። ምነው ዘለቀ? ዝግ በል እንጂ ትንሽ ጠብቅ። ከደሙ ትንጻ። ከሶስት ቀን በኋላ በወለደች አይቻልም ነውር አሻ። ከወሊድ ደሙ እስክትነጻ ድረስ ግንኙነት ማድረግ አይቻልም፣ አይፈቀድም፣ አይፈቀድም። በወሊድ ደም ጊዜና በወር ደም ጊዜ ግንኙነት ማድረግ ከታላላቅ ወንጀል ነው። አምላክ አላህ ሱብሓነሁ ወተዓላ ከልክሏል። በዚህ ደም ጊዜ አትቅረቧቸው ብሏል። ትቅረቧቸው እሱን ማጫወት ምናምን ሳይሆን በግንኙነት አትቅረቧቸው ማለት ነው። አይቻልም፣ አይፈቀድም። እሺ፣ ጥያቄ ያለ ገጠ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ናችሁ? እንደምን አልሐምዱሊላህ። ወልክት ይሄን ያለ ምን ይቦለካል? አያውቅ ሊሆን ይችላል። ጥያቄ ነበር። ጥያቄ ምንድን ነው? እሺ፣ እኔና ጓደኛ አንድ ቤት ነው የምንሰራው እና እሷ ይሄ እንቁላል ብቻ እንቁላል፣ ቲማቲም ምናምን ለፀጉራችን ለፊታችን እንጠቀም ምናምን ትለኛለች። እኔ ካላስፈቀርን ሰዎችን አይቻልም አልኳት። እሷ ችግር የለውም እነሱ ቤት ስለምንሰራ አለችኝ። ይቻላል? ያለ ፈቃዳቸው ይቻላል። እንግዲህ ማስፈቀድ ያለብን ሰው እሺ፣ ሁለተኛ ጥያቄ። እሺ፣ የሆነ ጓደኛዬ ብር ሰታኝ ከዛ አሁን ልመልስላት በዛ የዛኝን